የለባትም። አዎ የለባትም። እሱንም እየነገርኩሽ ነው። ሲጀመር እናቶች እዚህ ጋር ምን አመጣቸው ነው እያልኩሽ ያለሁት። ምን አመጣቸው? ሰላም እንዴት ናችሁ? ቆይ የሩታን እናት ቆይ ነይ ልንገራችሁ። አንዴ ፎቶን እንደዚህ ሀብቴ እንዴት ነህ? ያበላሻችሁ አለው እግዚአብሔር ይመስገን። ሲማ ይሄ ነገር ማለት ነው መጀመሪያ የሃይሚና የብሩኬ ደጋፊዎች የሩታን እናት ይሄ ሩታን ምናምን መቀመቀስ ጀመሩ። ከዛ ማለት ነው እነሱም እዚህ ገብቶ አንሱ ብለናቸው አውርተን ነበረ ከብሩኬ ደጋፊዎች ጋር ራሱ ሰሞኑን እንደዛ ነው። በዚህ ዛሬ ብቻ ሳይሆን አንሱ እያለን እየለመነን አናነሳም እያሉ ዛሬ አንስቶ እኛ ከቤታቸው ስንወጣ ተመልሶ ይዘቀዝቃሉ። ከዛ ደግሞ ተናደው መጥቶ የኛዎቹ መዘቅዘቅ ጀመሩ። በዛ ላይ ነው ደግሞ አንተ ገብተህ አንቺ እከካም ለማንም ወጠጤ ሴት ብለሽ እናቴን ትዘቅዝቂያለሽ ወይ ብለክ ያወራከው ማለት ነው። አንደኛ ጀመር ማለት ነው ሩታ ወጠጤ አይደለችም። ሁለተኛ ጀመር ጥፋቱ የብሩኬና የወደጆች ናቸው። አዳምጪኝ እንደውም አንተ እናት እንደዛ አላገር እንዴት እንዳረጓት ሩታ የናት እናንተ ቆይ ፈጣሪ የሰውን እናት እንደዚህ የምታረጉ ሰዎች ማለት ነው ለእናታችሁ ክብር የላችሁም በእውነት ወይ ደግሞ ከሰው ልጅ ላይ የተፈጠራችሁ አይደለም። አይደብራችሁም እንዴ? አሁን እኔ እየተናገርኩ ያለው እናቶች እዚህ ጋር ምን አመጣቸው ነው። ለምንድን ነው እኛን እንደፈለጋችሁ በቤታቸው ተቀምጠው መውቀስ ያለባችሁ ጥፋተኛውን ነው እንጂ እናት ምን አደረገችና ነው? በጣም ተበላሽታችኋል በእውነት በጣም እንዲህ የሚያደርግ ሰው ቤተኛውን በኩል እንደዚህ የሚያደርግ ሰው በእውነት ለእናቱ ክብር ያሌለው ሰው ነው በእውነት እና ፈጣሪን የማይፈራ ነው። እሺ ምን አደረገቻችሁ አሁን እዚህ ጋር አንጥታችሁ እንዲህ የምታደርጉት? አንቺ እኮ ያለፈውን ነገር ዝም ብለሽ ማውራት ለመፍትሄ በምን የተነሳ ነው እኛም ቤት ላላችሁ ምንም ትላ ይዛጋ አኔ አንተ እንደም ይዛጋ የቡራና የሚደጋሚ እንታሰብ ጠይቀናቸዋል። ሲንቴ ለምኔን እናንተ ተዘግዘቁ ያካችሁ ፈለጋችሁ ሩታን ዘግዘቁ ብለን ለምኔናችሁ ግን አንሰማሉ። ከዛ መጥቶ ነው ተናዶ እነሱ መዘግዘቅ የጀመሩት ሀብቴ እኛ እናቶቹን አንጠላም። ሩታም ይሁን አብርሽ ይሄ ብሩክ የሚሆን ሃይሜ እኛ አንጠላቸውም እንወዳቸዋለን። ግን ደጋፊዎቹ እነሱን አይወዱም። የሰው እናት እየዘገዘቁ ይወዳሉ ማለት አይደለም። እና ለዛ ነው ብሩክ አንተ ደግሞ መስደብ ካለክ እኛ ተመልካቾቹን መስደብ ነው እንጂ ሩታን መስደብ ደግሞ አልነበረበትም። እኔ ሲጀመር ስለ ሩታ አላወራሁም። ስለ ሩታ የማንም ወጣ ያልኩ እኮ ማንም የማንም ማለት ነው የማንም ስሚኝ ዝም ብለሽ አለፍልፊ አወራለሁ። የተሳደብኩት የዘቀዘቀችዋን እንጂ ኦዲየንስን በሙሉ አይደለም። እዚች ጋር እኔ ስናገር ለይቼ ነው የምናገረው። እናንተም ስትናገሩ ለይታችሁ መናገር አለባችሁ። እኔ እየተናገርኩ ያለሁት ፍቅር የሚል ነበረ። ይሄ አሁን አርቂ ብለዋለች ስሟን እናቴን ዘቅዝቃ ነበረ። እሷን ነው የተሳደብኩት። አሁን ሰለሩታም ሰለማንም እዚህ ጋር ለማንም ወጣጤ ሴት ብለሽ እናትን ትዘቀዝቂያለሽ ወይ ማለት ማንም ወጣጤ ሴት እንደውም ማለት ነው እሱን አስረዳኝ። እንደውም በአካል እንኳን አላገኘኋት እኮ እያልኩሽ ነው። ብታገኝ ምን ልታረግ ነው? መቼስ እሱን እዚህ መጪ ብናወራ አይሻልም? ምን ልታደርጊ ነው? ወይኔ አፍቴ ሲማንዴ ተረጋጉና አንተም የማንን ወጣጤ ሴት ያልካት ሩታን ነው። ለማንን ወጣጤ ሴት ብለሽ እናትን ትዘቀዝቂያለሽ ወይ ያልከው ወጣጤ ሩታ ነች ወይስ የዘቀዘቀችዋ ልጅ ነች? እስቲ እሱን አስረዳኝ። እኔ ስለ ሩታ አላወራሁም እያልኩሽ ነው። የዘቀዘቀችዋ ልጅ ነው ብቻዋን የተናገርኩትም የተሳደብኩትም። እኔ ስለ ሩታም ሰለማንም ለማንን ወጣጤ ሴት ብለሽ እያልኩ እኔ የተናገርኩት ፍቅር የሚለውን አካውንት ነው። እሺ ፍቅር የሚለውን አካውንት እሷን መስደቡ የሚሆን ምንም ማድረግ ትችላለህ። ግን እከካማ ያልከው የፍቅር የሚሏት የፍቅርን ነው። ግን ለማንም ወጣጤ ያልካት ለሩታ ነው። ለማንም ወጣጤ ያልኳት
ፍቅርን የምትባለዋን ነው አር ኤንድ ኢ አሁን ቀይራው ነው ስሟን። ኦኬ ሩታን አይደለም አይደል? እኔ ስለ ሩታም አላወራውም ስለማንም አላወራውም። እኔ ማለት እዛ ያለው ለማንም እናቴን የሰደበችው ፍቅር የሚል ነበረ። አሁን ቀይራው ነው አር ይብላው ነው። እሷን ነው ለይቶ አንቺንም ፍቅር ነች እኮ እኛ እናቃታለን እንተዋወቃለን። ትዕግስት የሚለውንም የተሳደብኩት የለም፣ ናኢማ የሚለውንም የተሳደብኩት የለም። እዚህ ጋር ያላችሁንም ጠርጬ አልተሳደብኩም ማለት እኛን ግን ሰድቤንም ችግር የለውም። ግን ለማንም ወጠጤ ያልካት ነጥብ ነው። ለማንም ወጠጤ ማን ነው? ስማ ለማንም ወጠጤ ብለሽ እናቴን ትዘገዝቂያለሽ ወይ ያልከው እችን ቃል እሱን ብቻ አስረዳኝ። ከዛ የሰደበቻትን ነው ነው ያልኩት። እኔ ያልኩት የሰደበቻትን ልጅ ነው። አንድ ነገር ልንገራችሁ እዚህ ሚዲያ ውስጥ ቲጂ ሰሚራ አስከቢ። እሺ ቲጂ አስከቢ፣ የኛ ቲጂ አስከቢ። ትሰሚኛለሽ? አውራ እየሰማን ነው። እኔ እንትናን የሰደበቻትን ልጅ ነው። ማንን ነው? ፍቅር የምትባለዋን አንዷ ስለሰደበቻት ነው። የሃይሚን ፎቶ አርጋ ስለሰደበቻት ነው መጣ እየዘቀዘቀችው። ስለሰደበቻት ነው። እነሱ እኮ እርስ በራሳቸው እየተባሉ እናንተ የ20 ደቂቃውን ቪዲዮ ትከፍታላችሁ። እኛ እርስ በራሳችን ጦርነት ነው ያለ ቲክቶክ ላይ። እናንተ ድራማችሁን ትሰራላችሁ። ለእናንተ እኛ ገቢዎች ነን፣ ቪዲዮአቸውን እናየዋለን። ከዛ እዚህ እየተደባደበን እየተሰዳደበን ተጀመር የኛ ክብር ያለን እሱን ሳይሆን እኛ ወርተናል። እናት አትዛግዘቁ ብለን እርስ በራሳችን እየተነጋገረንም ነበረ። ግን አይሰሙም። በቃ ይሽላሉ፣ ተመልሶ ይዛው ነው። ይሽላሉ፣ ተመልሶ ይዛው ነው። አሁንም ቢሆን እናንተም ቢሆን ስማ፣ አንተም ቢሆን አብርሃም፣ ሩታም ትሆን ሃይሚ፣ ሁላችሁም እዛ ትተዋወቃላችሁ። እናንተ ዘና እያላችሁ አንድ ላይ እየበላችሁ አንድ ላይ የውላችሁ ቪዲዮ ትሰራላችሁ። እኛ ግን ሳናየው የአንድ ሰዓት ወይም 30 ደቂቃ ቪዲዮ ብቻ አይተን እርስ በራሳችን እየተባላን ነው ያለ ነው። እና ከአሁን በኋላ ደግሞ ይሄ እናት የሚዘግዝቀውን እኛውንም አትዘግዝቁ እያልን እያወረን ነው። አሁንም እንዲዘግዝቁ አንፈልግም። ከቻሉ እና ከፈለጉ ሃይሜና ብሩኬ ሩታና አብርሽን እንደፈለጉ መዘግዘቅ ይችላሉ። ግን እናት አትናከማችም። እናት ስለሆነች እናት ሀገር ስለሆነች ማለት ነው። እኔም እሱን ነው የምፈልገው። እኛን እንደፈለጋችሁ እኔ በጥፋቴ እንደፈለጋችሁ ብታረጉኝ ትዝ አይለኝም። እኔ በተሳደብኩት ወይ እኔ የሆነ ነገር ባረኩት እናቴ ቤት በተቀመጠችበት ለምትሰደባለች። ወርቂ ያስከቢ ትግስት እናት አትሳደብም መቼም። ትክክል ነው። እኛም አወርተናል ብዙ ጊዜ። የሃይሚ ብሩኪ ደጋፊዎቹ መጥቶ አወርቷል። እኛም ሄደናቸው እናወራቸዋለን። ግን የማይሰሙ ልጆች አሉ። ለዛ ነው እንጂ ወይም እኛ እናታቸውን ጣልተን የት እናውቃለን? አናውቅም እኮ አላየንም የእንትን እናተኛ በተግባር ግን የማንም እናት ይሁን ማንም አትዘቃዝቅም። ይሄ እኛ የምናውቀው ነገር ነው። አንተም ደግሞ አብርሽ ትተዋውቃላችሁ። እሷ ይቅርታ ትጠይቅ፣ ቪዲዮ ታጥፋ፣ ከዛም በኋላ እኛ እናጥፋለን። ካልሆነ ወጋችን ይቀጥላል። ማንም አይደል እሱ እኮ እኛ የምትባለው እሱን እኮ ሀብቴ አይደለም ሄዶ እኮ አንሺ ብለው የሚለምናት ሀብቴ አይደለም። እኛ ስናውራ አልሰማለች ልጅቷ። ነይማ አቤት ጾም ላይ ነሽ አይደል? አሁን ምን ማለት ነው? እየጾምሽ ነው አይደል? አሁን አንቺም እኛም እየጾምን ነው አይደል? ያለነው ጾም ወቅት ነን አይደል? አንተ ጾመኛ አይደለም እንደዚህ ነው ጽሁፍ ጻፍ። እኔ ነኝ እንደ ጾመኛ ነሽ አይደል? አንተ አይደለም እኮ አንተ እኮ ነው ጻፍ። ጾመኛ ነሽ አይደለሽም ነው አሁን ጥያቄው። ከእነሱ ጋር የሚሆን ከኛ ጋር ከማከራከር ማለት ነው። አሁን አንተ እዚህ እያለክ ንገሪያቸው፣ ለብሩክና ለሃይሜ ደጋፊዎች ንገሪያቸው። እናታቸውን አንሱ፣ አትዘጋዝቁ፣ እነሱም አይዘጋዝቁም ብልክ እስቲ አንተ ንገሪያቸው፣ ከሰሙ ማለት ነው። እየሰሙ ያለሁት አሁንም እያልኩ ያለሁት ዩቲዩበር የሆነ ነገር ባደረገ ቁጥር ቤተሰብ ጋር አትድረሱ። በቃ አቁሙ። እዛው ዩቲዩበሩን ራሱን እንደፈለጋችሁ አድርጉ።
አንቺ እዚች ጋር የሆነ ነገር ባጠፋሽ ቁጥር እናትሽ ጋር ሄደው ቢሰድቡ አንቺ ያንቺ እናት ነይማ እንደዚህ ብትደረግ ደስ ይልሻል? አንቺ ባጠፋሽው ማለት ነው። እስቲ መልሽልኝ። ሩታዬ ምናት እናቴ ናት፣ አንተ ምናት እናቴ ናት። ግን እነሱን እኮ ሩታዬ ናት። በቃኛ ምንም ማድረግ እንችልም አሁን ማለት ነው። ይኸውላችሁ እነሱ ለምን ዘጋዘጉ ባይ ማለት ነው። ስለ እነሱ ለምንድን ነው የማታወራ? ለምን ስለኛ ታወራለህ? ሂድና ስለ ቡራና ስለ የሚያድና ደጋፎች ሂድና እዛ ጋር አውራ። እሺ እኛ ብቻ አይደለም ዘጋዘጋን፣ እነሱ እኮ ዘግዝቋል። እሱን እናውቃለን። አንደኛ የሃይሚና ብሩኬ ደጋፊዎች የሩታና አብርሃም ደጋፊዎች አይደሉም። ሲጀመር ስለ ሩታና ስለ አብርሃም አያገባቸውም። እኛ የአብርሃምና የሩታ ደጋፊዎች አለን። እነሱ ብሩኬና ሃይሚን ስለሚደግፉ እዛ አርፎ ይቀመጡ። ብሩኬና ሃይሚን እንደፈለጉ ያድርጉ። እናት ጋር አይድረሱ። በቃ ይሄ ነው መልሳችን። ብዙ አወርተናል፣ አይሰሙም። እኛ ልጆቹም አሉ ብዙ አወርተናል፣ አትዘግዝቁ እንላለን፣ አይሰሙም። ችግሩ ይሄ ነው። ሂሊ ነው የተያዛዙ፣ በሂሊ ነው የሚሄዱት። ሱሱ አስከብልኝ፣ ወደ ሱሱ አስከቢ፣ ወርቄ ማስከቢ። እንዴት ናችሁ? ሰላም ሰላም። እንዴት ዋላችሁ? ጋስት ላኪ፣ ሱሱና ወርቄ ላኩ። ጋስት ለማ ለሰማ ይሰማል። እሺ እንዴት ናችሁ? በመጀመሪያ ሰላም ብያለሁ። ከተሰማችሁ ወንድሜ እኔ አልነበርኩም አሁን የገባሁ፣ ግን ይሄንን ጽሑፍ በመጻፍህ ትክክል ነህ ብለህ ነው የምታስበው? ይሄን መልስ ሲመልስልኝ ጾም ነው ስትል ነበር። አንተ ጿሚ ከሆንክ አንድ እህትህ ስደት ሀገር ቅሪ ማለት ትንሽ እንኳን ህልና አለህ? ይሄን ኮሜንት ለመጻፍ ይሄን መልስ መልስልኝ እስቲ። በመጀመሪያ ደግሞ ለአንዲት እንትን ሴት ማለት ከሴት ልጅ አይደለ እንዴ ተወለድከው? በሁለተኛ ልመልስልሻ መልስልኝ አልሽኝ አይደል? መልስልኝ። እኔ አሁን ትክክል ነኝ። እሺ በምንድን ነው ትክክል የሆንከው? ሰው ሀገር ቅሪ በማለት ነው ትክክል? እናትህ ስለተዘጋጀ ትክክል የሆንኩት በምን እንደሆነ ታውቂያለሽ? እሺ ምንም በማታውቀው እናቴ ስለመጣች ነው። በአንድ እናቴ ማለት ነው። በትክክል በሌላት እናቴ ስለመጣች። እናቴ የተዘቀዘቀችው በወንድምህ ምክንያት ነው። ወንድምህ ምክንያት ወንድሜ ለምን አዘቀዝቂም? ተዘቅዝቋል እኮ እናት ስለዘቀዘቀች ነው እኮ። አይ ወንድሜ አይደል ያጠፋ ያልሽው? ለምን እሱን አልዘቀዘቅሽም ታዲያ? ምን አረገች እሷ? ተዘቅዝቋል እኮ